በዚህ ዓለም ላይ ሀብት የሚሰራው በነዳጅ ወይ በወርቅ በአልማዝ እነዚህን በመሳሰሉ ማዕድናት ነው የሚመስለን። ኦኬ። እና ብዙ ጊዜም ደግሞ የሚነገረን ነዳጅ የሚያገኝ ሀገር ወይ ነዳጅ ያለው ሀገር ሀብታም እንደሚሆን፣ በዚህ ዓለም ላይም ነዳጅ ያላቸው ሀገራት ሀብታም እየሆኑ እንደሚመጡ ወይ ደግሞ በማዕድን ወርቅ፣ አልማዝ ያላቸው ሀገሮች ተብሎ ነው የሚነገረን እንጂ እንደው በትክክል ሄደን ብናይ ትልቁ ሀብት በዚህ ዓለም ላይ የሚሰራው የሰው ጉልበት ነው። የሰው ጉልበት ነው እዚህ ዓለም ላይ ያሉ ሀብታም ሀገራት የተባሉትን ጠቅላላ እዚህ ያደረሳቸው። የነፃ የሰው ጉልበት እስካሁን ድረስ እንደዚህ ሀብታም ሆነው እንዲቀጥሉ ያደረጋቸው ሀብት የሰሩት እውነተኛውን ሀብት የሰሩት የሰውን ጉልበት ከአፍሪካ ከኤዥያ እየወሰዱ በነፃ በሱ ነው እንዳለ ሀብት የሰሩበት። ኦኬ። አሁን በዛሬው ጊዜ ያላቸው ሀብት እኮ እያደገ የሚመጣው ኢንዱስትሪው የሚሆን ቴክኖሎጂ የሚሆን ወደፊት የሚበለጽገው ኦልሬዲ ሀብት ስላላቸው ያንን ሀብት ነው እየሰሩበት የበለጠ ብልጽግና የበለጠ እድገት የሚያራምዱት ያሉት እንጂ ሄዳችሁ እንደው በደንብ ብትመለከቱ ትክክለኛውን ሀብት የሰሩት ያኔ በባርነት ስርዓተ ማህበር ጊዜ ኮሎኒያሊዝም በነበረበት ጊዜ በሚያመጡት ጉልበት ነው። ከዚያ በኋላ ሀብቱን ከያዙ በኋላ አገራቸው እያንዳንዱ የጉልበት ስራ ወይም ደግሞ ሌበረር ሆኖ የሚሰራው ህዝብ በብዛት ኢሚግራንቱ ነው። በብዛት ከውጭ እየሄዱ እያመጡ ከታዳጊ ሀገራት እያመጡ ነው። ለምንድን ነው? ኦልሬዲ ብሩን ስለሰሩት ያ ብር ይሰራል፣ ሀብት ይሰራል። ያ ሀብት እነሱ ጋር ተጠራቅሟል። ኦኬ። ማንኛውም ቴክኖሎጂ በሚሰራበት ጊዜ ያንን እንዲሰራ የሚያመጡት ኖውሌጅ ድሬን ያደርጋሉ። ሄደው ድሬን የሚያደርጉት ከታዳጊ ሀገሮች ነው፣ ከድሃ ከሆኑ ቦታዎች ነው። በስኮላርሺፕ በተለያዩ አይነት ቪዛዎች ያመጡንና ከዛ ለነሱ እንድንሰራ እንደነሱ እንድናበረክት ያደርጋሉ። አሁንም እኮ ኢሚግሬሽን ይቀነስ፣ የሚመጣው ሰው ይቀነስ የሚሉት እኮ እንዳይበዛና በዛ ላይ ደግሞ የሀገራቸው ድሃ በጣም ብዙ ጭቅጭቅ እያመጣ ስለሆነ ለምንድን ነው ጉልበት አይሰሩም? እነሱ ከውጭ የሚመጣው ጉልበት ደግሞ ሀገራቸውን እያጥለቀለቀ ስለሆነ ለወደፊቱ እኛንም እየተካን ይመጣል። ስለዚህ ነው እና አንመርጣችሁም፣ እንድትመረጡ የሚመጣውን ኢሚግራንትና ሪፊውጂን ቁጥር ቀንሱ የሚሉት እንጂ እያንዳንዱ ሀገር እያንዳንዱ የሀብታም የሆነ ሀገር የሰለጠነ ሀገር ያን ሀብቱን የሰራው ድሮ ባደረገው ዘርፊያ ነው። ድሮ ባደረገው የሰው ጉልበት ዘርፊያ ነው። እና በአሁኑ ሰዓት የሰው ጉልበት ምን ያክል ሀብት እንደሆነ የትኛውን ቦታ አያስተምሩንም። ኦንሊ ታይም የሶሻሊዝም እና ኮሚኒዝም በነበረበት ጊዜ ነበር የሰው ጉልበት ምን ያክል እንደሆነ። በአሁኑ ሰዓት እንደ ቻይና እንደነ ኩባ ሀገሮች ሄዳችሁ ብታዩ፣ እንደ ኖርዝ ኮሪያ ሀገሮች ሄዳችሁ ብታዩ የሚያስተምሩትና እውነተኛውን ሀብት ነው፣ የሰውን ጉልበት ነው። ትልቅ ሀብት ሀገር የሚያሳድግ ነገር ተደርጎ የሚቆጠረው ሌላው ሲስተም ውስጥ ነው። በወርቅ በአልማዝ በነዳጅ እና የሰውን ጉልበት እነሱ ለማድረግ ምን ነበር ያደረጉት? እያንዳንዱ ሀገር ሲመጡ በብዛት አፍሪካ ውስጥ ሄዳችሁ ብታይ አሁን ብሪቲሽ ኮሎኒ የብሪቲሽ አልነበር ብሪቲሽ ኤምፓየር ነበረ በመጨረሻ ላይ አይደል? ከአሜሪካው ኤምፓየር በፊት ኦኬ። እና የብሪቲሽ ኤምፓየር እያንዳንዱ ብሪቲሽ ኤምፓየር ሄዶ ኮሎኒ ያደረገበት አገር ላይ ህንዶች አሉ። የሚያመጡት ህንዶችን ነበር። ለምንድን ነው ህንዶች ወይ ደግሞ ህንድ ህዝብ ባለፈው ብሪክስ በተመለከተ የሰራሁላችሁ ቪዲዮ ላይ ሄዳችሁ ብታዩ ብሪክስ የሚባለው ማህበር ውስጥ ኦኬ፣ ከመስራቾቹ ማህበር ውስጥ ራሱ መግባት የሌለበት ሀገር ህንድ ነበረ። ህንድ እዚህ ማህበር ውስጥ መግባቱ ለወደፊቱ በጣም ትልቅ አይነት ችግር ብሪክስ ውስጥ የሚፈጥረው ሀገር ህንድ ነው ብዬ ተናግሬያለሁ። ለምን እንደሆነ ልንገራችሁ። እነዚህ ሰዎች እነዚህ ህዝቦች ከፍተኛ የአገልጋይነት የዌስተርኑ አገልጋይነት ስሜት ነው ያላቸው። እነሱ ምን ብለው ነግሯቸዋል? በእኛና በጥቁር ህዝብ እና በዩሮፓውያን ኮኬዥያን ህዝብ መካከል ሁልጊዜ ያደርጓቸዋል። እነሱ በሄዱበት ቦታ የሚያመጧቸው የነበረው የዛን አገር የሎካሉን ህዝብ እንዲያስተዳድሩላቸው ፋይናንሱን ሁሉን ነገር አድርገው እንዲያስተዳድሩላቸው ነበር የሚያመጧቸው የነበረው።
ከዛ ልክ እነሱ ኮሎኒው ሲያልቅ ምንድነው ያደረጉት? እንዳለ የተወሰኑ ሀገሮች አባሯቸዋል። አሁን ኡጋንዳ እንዳለ ነቅላችሁ ውጡ ብሎ አባሯቸዋል። በዛ ምክንያት ነው ይሄ ሁሉ ሽንፈት የደረሰበት ኢዲ አሚን ዳዳ። ስለሱ ባለፈው የነገርኳችሁ ነገር አለ። እስቲ ሄዳችሁ አዳምጡ የሚለውን እስቲ ሄዳችሁ ይሄ ሰውዬ ለምንድን ነው እንደዛ መጥፎ አይነት ስም የተሰጠው መጥፎ አይነት መሪ እንደነበረ የተቆጠረው ብላችሁ ብታስም ብትሉ በዛሬ ሰዓት የሱን መስማት ያኔ መስማት አንችልም ነበር በእኛ ጊዜ። አሁን ግን እያንዳንዳችሁ እሱ የሚለውን ለምንድን ነው እሱ እንደዚህ የተጠላው ብላችሁ ሄዳችሁ ተመልከቱ። ዛሬ ሳውዝ አፍሪካ ውስጥ ሳውዝ አፍሪካ የብሪቲሽ ኮሎኒ ነበረ። 46800 ሚሊዮነር ህንዳዊ ነው የሚኖረው። የህንድ ዜጋ የሆነ 46800 ሚሊዮነር ዶላር ሚሊዮነር ነው መልገራችሁ ሳውዝ አፍሪካ ውስጥ የሚኖረው። ምክንያቱም ሳውዝ አፍሪካ አላባረረቻቸውም ነበር። ኬንያ ውስጥ ነግራቸዋለሁ ባለፈው ከ8 ቢሊዮነር አገሩን የሚያስተዳድረው ቢሊዮነር 6 ቢሊዮነር ህንዳዊ ነው። ስታያቸው በጣም ሰላምተኛ ሰዎች እንትን የሚሉ ሰዎች ነው ይመስላችሁ። እያንዳንዱ ቦታ ሄዳችሁ የአፍሪካና የጥቁር ህዝብ የሚበዘበዝበት ቦታ ብታዩ በመካከል ህንድ አለ፣ የህንድ ሰው አለ። አሁን በቀደም ያደረጉትን አያችሁ አይደል? የኢራን መርከበኞች ለስልጠና ብለው ህንድ ነበሩ። ጦርነቱ ሲነሳ የኢራን ጦርነት ሲነሳ እዛ የነበረ መርከብ ወደ 200 ምናምን መርከበኞች ያሉበት ለመሰልጠን አብረው ብሪክስ ሀገሮች ስለሆኑ አብረን ትሬኒንግ እናርግ ብለው ነው የሄዱት። ከዛ ትሬኒንጉን ጨርሰናልና ጦርነትም ስለተነሳ እንመለስ ብለው ልክ ከህንድ ወንዝ ሲሻገሩ ደውለው ምንድን ነው ያደረጉት? ሂዱና ኮሎኔሉ የተናገሩን ስሙ። የህንድ ኮሎኔል ወጥቶ የባህር ኃይል ኮሎኔሉ የተናገረውን ስሙት። ለእስራኤልና ለአሜሪካ ሪፖርት አደረግን። ከዛም ሄደው መቱት መርከቡን። የጦር መርከቡ የተመታው 2000 ምናምን ኪሎ ሜትር ርቆ ነው ምላችሁ ከኢራን ህንድ አካባቢ ነው ያለው። እንዴት አወቁ እዛ እንዳለ? ህንዶች ናቸው የነገሯቸው። ይህን ያልኳቸው ይሄ ህዝብ እስከ ዛሬ ድረስ ያደረጉት ነገር የሚናገሩት ነገር እነሱ ነፃ ወጣ ተብሎ መሪያቸው ጋንዲ የሚባለው ምን አይነት መጨረሻ ሬሲስትና ፔዶፊል እንደሆነ ሲሄዳችሁ ተመልከቱ። ምን አይነት ሰው እንደነበር እንዴት ጥቁርን ህዝብ ሰብ ሂውማን ብሎ የሚጠራ ሰው የነበረ ነው። የሰላምና የእንትን ሰው እንደሆነ ተደርጎ የተነገረ እና እኔ ዛሬ አንደኛ እንደው መናገር የፈለኩት መሰላችሁ የሰው ጉልበት ምን ያክል ትልቅ ጉልበት ትልቅ ሀብት እንደሆነ ማወቅ የሚገባን ነገር ነው። የወጣቱን ጉልበት ነው መጠቀም ያለበት። አንድ ሀገር ለማደግ የወጣቱን ጉልበት ነው ኢንቨስት ማድረግ ያለበት። ሌላው ደግሞ በአሁኑ ሰዓት ባለው እንትን የተማርነው ነገር አለ። ኦኬ ይሄ አሁን በሚካሄደው ጦርነት የተማርነው ነገር ትልቁ ነገር ምንድን ነው? ይሲ ኦንሊ ጥቁር ሀገር ኒውክለር ሊሰራ የነበረ ወይ ደግሞ የነበረው ሀገር ሳውዝ አፍሪካ ነበር። ሳውዝ አፍሪካ ጥቁር ከመሆኑ በፊት ነጭ ሲያስተዳድረው የአሜሪካ ኒውክለር ካምፓኒ ኦኬ አምጥቶ እንትኑን ሪያክተሩን የከፈተለት ኤሊስ ይባላል። 1965 ላይ አምጥተው ለነጮቹ ሳውዝ አፍሪካ ነጮቹ ያን አፓርታይድ በነበረበት ጊዜ የኒውክለር ቦምብ መስሪያ ሪያክተር የከፈቱላቸው። ወደ 6 ነው 7 ኦልሬዲ ሰርተዋል። ልክ በመካከል ለውጥ ስለመጣና የአፍሪካ ህዝብ ነፃነቱን ሊቀናጅ ስለሆነ በጠቅላላ የኒውክለር እንትኑን ዲስማንትል አድርገው የሚጠፋውን አጥፍተው የተሰራውን አቃጠል ነው ያሉት። ግን አሁን በሰሞኑ የሆነ የሲአይኤ የለቀቀ ሰውዬ የሚናገረው ሄዳችሁ ሲፈልጉ የሳውዝ አፍሪካ ኒውክለር ቦምብ የደረሰ ብላችሁ እስቲ ሂዱና ስሙት የሚለውን ማን እንደወሰደው ስሙን መጥራት አልፈልግም። እና ከዛ እንዲጠፋ እንዲነቀል ያደረጉት ለምንድን ነው? አፍሪካን ጠቅላላ የአፍሪካን አገር ከኡጋንዳ በስተቀር እሱ ምናልባት ኢዲ አሚን እያለ ነበር መሰለኝ እምቢ ያለው። እያንዳንዱ የአፍሪካ ሀገር ኒውክለር ፍሪ ዞን አፍሪካ የኒውክለር ፍሪ ዞን ተብሎ አስፈርመውናል። ማን መስላችሁ የሚያስፈርመን? ኒውክለር ቦምብ ያላቸው ናቸው የሚያስፈርሙን። እንስራ ብሎ የሞከረ እሱን እንስራ ብሎ የሞከረ ሀገር ምን እንደሚደርስበት አይታችኋል። ቶሎ ብሎ የሰራ ነው የሚተርፈው። ለወደፊቱ እያንዳንዱ ሀገር ኒውክለር ያልሆነ ሀገር እንደዚህ የመደፈር
የመደምሰስ ኦኬ አገሩ የመጥፋት ቀን ነው የሚጠብቀው። ያ ደግሞ ሲባል እያንዳንዱ የጥቁር ህዝብ ፈርሟል፣ ኒውክሌር አልሰራም፣ ምክንያቱም ለባርነት ተዘጋጅቻለሁ። አሁን እኮ ኢራንን ማድረግ የሚፈልጉት ምን እንደሆነ ገብቷቸዋል አይደል? ያላትን የተፈጥሮ ሀብት መውሰድ፣ አገሪቷን እንደገና ማጥፋት። ለምን እንዴት አሰባችሁ ነው? ለምን መስራት ፈለጋችሁ? ለምንድን ነው እንደዚህ የሚያንገበግባቸው? በዛሬው ቀን ማንም ሀገር ወይ ደግሞ ማንም ህዝብ የማይነካው እንትን መንግስት ወይ ደግሞ ህዝብ ኒውክሌር ያለው ህዝብ ነው። አሁን በቀደም ፓኪስታንና አፍጋኒስታን ጦርነት ጀምረዋል። ጦርነቱ ከመጀመሩ በፊት ኦኬ የጀመሩት መቼ ነው? ፌብሩዋሪ። እሲ ፓኪስታን የኢራን በጣም ክሎዝ የሆነ በጣም ጥሩ የሆነ ፍሬንድ የሆነ ሀገር ነው። ይሄ ጦርነት እየተስፋፋ ቢመጣ የመጀመሪያ ኢራንን ደግፎ የሚገባ ሀገር ፓኪስታን እንደሆነ ይታወቃል። ሁሉም ያውቀዋል። በዛ ላይ ኒውክሌር ነው። እሲ ጦርነቱ ከመነሳቱ በ28 ፌብሩዋሪ ነው የተነሳው የኢራኑ አይደል? በ26 የህንዱ ፕራይም ሚኒስተር የት ነበረ? ፌብሩዋሪ 26 የት ነበረ? እስቲ ተመልከቱት። ከዛ የፓኪስታንና የአፍጋኒስታን ጦርነት ደግሞ የተነሳው ፓኪስታን የሆነ እንትን ቴሮሪስት ከአፍጋኒስታን ተተኮሰብኝ፣ ማን እንደተኮሰም እኮ አያውቁም። በጣም ብዙ በዓለም ላይ የተነሱ ጦርነቶች እውነት በተባለው ምክንያት አይደለም። ኦኬ ፓኪስታን ጦርነቱን አፍጋኒስታን ላይ የጀመረችው ወይ ሄደው ቦምብ ትክክለኛ ጦርነት ሳይሆን ያው ሄደው ቦምብ መምታት የጀመሩት ከዛ ተተኮሰብኝ እና የህንዱ ፕራይም ሚኒስተር በፌብሩዋሪ 26 የእስራኤል ፓርላመንት ላይ ንግግር ሲያደርግ ነበር። በ28 ጦርነቱ የተጀመረው። እነዚህ ነው ያልኳቸው። ለዚህ ነው ያልኳቸው እነዚህ ህዝቦች በፍጹም ከታዳጊ ሀገሮች ጋራ ወይ ደግሞ ከኛ ጋራ አንድ ማህበር ውስጥ ሆኖ መኖር የሚችል ህዝብ አይደለም። ከድሮም ጀምሮ ሲያገለግል የነበረው አገልጋይ ህዝብ ነው። አስመሳይ ህዝብ ነው። ራሳቸውን የሚያስቡት በራሳቸው ሀገር እዛው ህንድ ውስጥ ራሱ ልዩነት አለ። ከለሩ የጠቆረና ከለሩ የቀላ የተለያየ ቦታ ነው የሚሰጠው። የሚሰራው ስራ ይለያያል። እና ከነዚህ ጋር በምንም ተአምርኛ አብረን አንድ ማህበር ውስጥ መግባትም የሌለብን ህዝቦች ነን። ጉድ ላክ